ባቡል ዜናችን የቢዝነስ መረጃዎች የሚቀርቡበት ጊዜ ላይ ደርሰናል። ቤተልሔም ሞገስ መረጃዎችን ልታጋራን ስቱዲዮ ተገኝታለች። ቤቲ እንደምናልሽ? ደህና ነኝ። አቤ እንደምናልክ? ደህና ነኝ። የአየር ሰዓቱ ያንቺ ነው። አመሰግናለሁ። እንደምናላችሁ የተከበራችሁ ተመልካቾቻችን፣ የአቦል ዜና የቢዝነስ ዘገባችን ተጀምሯል። አጋራችን ደግሞ ኢትሲዎች አክሲዮን ማህበር ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው። ያረ ሙላባት ያው ዲቲ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው ክፍያ ካርድ ሌላ ባንክ ስለሆነ ደሞዝ ገብቶና ከፋይ አንቺ ነሽ። ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለሽ ፖስት ማሽን አለ ወይ? ቀጣ የዚህ ባንክ ክፍያ ካርድ አታስኩት ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። ተበቃው መዋጮን ስጠልኝ በዛው። በእናት ምንም ብር የለም አሁን ጄል እንዴ ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። አገራችንን እናመሰግናለን። ወደ ቀዳሚ ጉዳያችን አለፍኩ። አብራችን ቆዩ። በአማራ ክልል የነጭ ወርቅ ምድር በመባል ከሚታወቁ አካባቢዎች መካከል የወልቃይት ጠገዴ ሰቲት ሁመራ ዞን ተጠቃሽ ነው። በዞኑ እየተከናወነ ያለው የጥጥ ልማት ለባለሀብቶች ተጠቃሚነት የላቀ አስተዋጽኦ እያበረከተ ይገኛል። በዞኑ የግብርና ስራ ላይ ከተሰማሩ ባለሀብቶች መካከል አቶ ራሳቸው ሰገድ በ2017-18 የምርት ዘመን በ300 ሄክታር መሬት ላይ ጥጥ በማልማት ከ2500 ኩንታል በላይ ምርት ማግኘታቸውን ገልጸዋል። ከ800 ሄክታር በላይ መሬትን በጥጥ ለመሸፈን አቅደው ወደ ማሳ ማጽዳት ስራ መግባታቸውንም ነው የጠቀሱት። ሌላኛው የዞኑ አምራች ባለሀብት አቶ ያዘዘው ሰለሞን በጥጥ ምርት ዘርፍ ተጠቃሚ መሆናቸውን ገልጸዋል። በተለይም በጥጥ ምርት የሚገኘው የውጭ ምንዛሬ ሌሎችም አልሚዎችን ተጠቃሚነታቸውን እንዳሳደገው ነው የተናገሩት። የወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ ኃላፊ አቶ አወቀ መብራቱ በዞኑ የጥጥ ምርት አበረታች ውጤት እያሳየ ነው ብለዋል። ባለፈው ዓመት 45000 ሄክታር መሬት በጥጥ ተሸፍኖ 450000 ኩንታል ምርት ተገኝቷል ሲል የዘገበልን አሚኮ ዲጂታል ነው። አዳዲስ መመሪያና አሰራሮችን በመዘርጋት ዲያስፖራው በከተማዋ እንዲያለማ እየሰራ መሆኑን የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ገለጸ። የመሬትም ሆነ ሌሎች መሰረታዊ አቅርቦቶች እጥረት የሌለ መሆኑን የገለጸው መምሪያው ባለሀብቱ ወደ ከተማዋ በመምጣት እድሉን እንዲጠቀሙ ጥሪ አቅርቧል። ይዝባልም ጌታነህ ዝርዝር አላት። በአየር ንብረቷና ተፈጥሯዊ የመሬት አቀማመጧ ለኢንቨስትመንት ምቹ በሆነችው የባህር ዳር ከተማ የሀገር ውስጥም ሆነ የውጭ ባለሀብቶች ገብተው እንዲያለሙ የከተማዋ ኢንዱስትሪና ኢንቨስትመንት መምሪያ ስራዎችን እየሰራ ይገኛል። በምክትል ከንቲባ ማዕረግ የመምሪያው ኃላፊ ወይዘሮ ብርሃን ንጉሴ በእንስሳትና እንስሳት ተዋጽኦ እንዲሁም ፍራፍሬና ሌሎች ዘርፎች ላይ ባለሀብቱ ቢሰማራ ውጤታማ እንደሚሆን ገልጸዋል። ባለሀብቶቻችን ወደ ባህር ዳር መጥተው ኢንቨስት እንዲያደርጉ መላው ኢትዮጵያውያን እና ትውልደ ኢትዮጵያውያን እንዲሁም ዲያስፖራዎች እንዲሁም በኤፍዲአይ የውጭ ዳይሬክት ኢንቨስትመንት ጭምር ፕሮሞት እያደረግን ነው የምንገኘው። በተለያዩ የመገናኛ ቻናሎቻችን፣ በገጽ ለገጽ መድረኮቻችን፣ በፊት ለፊት ውይይቶቻችን ጭምር እየተገናኘን መስራት ያለብንን ስራ ለባለሀብቶች እየሰራን ነው የምንገኘው። ባህር ዳር በሌሎች ዘርፎችም ኢንቨስት ቢደረግበት ውጤታማ የሚሆን በውጭ የአበባ ምርት ላይ፣ ብሉበሪ ምርት ላይ፣ ስትሮበሪ ምርት ላይ እንዲሁም ሌሎችም የእንስሳትና እንስሳት ተዋጽኦ ምርቶች ላይ ባለሀብቶች ቢሰማሩ ትርፋማ የሚሆኑበት ከተማ ነው። ለዚህ ምቹ የሚሆኑ ደግሞ በርከት ያሉ የገጠር ቀበሌዎች አሁን በዙሪያችን እየተካለሉ ያሉበት ሁኔታ ነው ያለው። ለአሰራር ማነቆ የሆኑ መመሪያዎችን የክልሉ መንግስት እያሻሻለ መሆኑን የገለጹት ኃላፊዋ አዳዲስ መመሪያዎችም እየጸደቁ ነው ብለዋል። ባለሀብቱ ወደ ከተማዋ በመምጣት በሚፈልገው ዘርፍ ላይ ተሰማርቶ ማልማት የሚያስችል ምቹ ሁኔታ መኖሩንም ነው ኃላፊዋ ያረጋገጡት። የህግ ማዕቀፎች እየመጡ ነው። በዚህ ዙሪያ የክልሉ መንግስት በተለያየ ጊዜ አላሰራ የሚሉ መመሪያዎችን እያሻሻለ ይገኛል። በቅርብ እየጸደቀ ያለ የክልሉ በአገልግሎት ዘርፍም በማኑፋክቸሪንግ እየተሰራ ያለ
የህግ ማዕቀፍ አለ። መመሪያዎችን ተሻሽለው እየወረዱ ነው የሚገኙት። ይሄም በየጊዜው የክልሉ መንግስት አላሰራ የሚሉ ነገሮችን ለማስተካከል የሚወስደውን እርምጃ የሚያሳይ ስለሆነ በርካታ የህግ ማዕቀፎች ላይ የማሻሻያዎች እየተደረጉበት ስለሆነ ጠጋ ብለው ቢመጡ ወደኛ ብዙ ነገሮችን ተቀራርበን መስራት እንችላለን። የመሬት አቅርቦት ችግር አለመኖሩን ያነሱት ወይዘሮ ብርሃን ከዲያስፖራ ማስተባበሪያ ጽህፈት ቤት ጋር በጋራ እየሰራ ነው ብለዋል። መሬት በሰፊው ማቅረብ የምንችልባቸው ሁኔታዎች ስላሉ ከዲያስፖራ ማስተባበሪያ ጽህፈት ቤቱም እዚሁ ከክልሉ ጋር በመነጋገር ስራ እየሰራን ነው የምንገኘው። አዲስ አበባም ካለው ጋር አጠቃላይ እንደ ሀገር ካሉ ተቋማት ጋርም በጋራ ስራዎችን ለመስራት ጥረት እያደረግን ነው። ባህር ዳር ከተማ ላይ ብዙ ማሳያ የሚሆኑ የውጭ ዲያስፖራ ኢንቨስተሮች አሉ። ስለዚህ አብሮ ለመስራት ከተማው ህዝብ በጣም ስራ ወዳድ ነው። አመራሩ ከሰው ጋር ተግባቢ ነው። መስራት የሚቻልበት ከተማ ነው። ስለዚህ ባህር ዳር ላይ ቢመጡና ኢንቨስት ቢያደርጉ እያንዳንዱ ሰው ተጠቃሚ ይሆናል የሚል መልእክት አለኝ።